መካከለኛው ምስራቅ ወደ ኢነርጂ ጦርነት ተቀየረ። የኢራን መሪዎች ሞት እስከምን ድረስ ነው? የአሜሪካ እግረኛ ጦር ወደ መካከለኛው ምስራቅ ሊገባ ነው። ይህንንና መሰል መረጃዎችን አጋራችኋለሁ። ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር እንጠይቃለን። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለኢራን በከፈተች ጦርነት ያቀርናቸውን ግቦች ለማሳካት እጅግ መቃረባችንን ጦርነቱን ለማጠቃለል እያሰብን ነው ሲሉም ተናገሩ። ኢራን የዘጋችውን የሆርሙዝ ወሽመጥ የማስከፈት ጉዳይ ግን የመርከብ መተላለፊያ መስመር የሚጠቀሙበት ሀገራት ኃላፊነት መሆን እንዳለበት ግን ገልጸዋል። ትራምፕ ትሩዝ የሆነ ሶሻል በተባለው የማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ግቦቻችንን ለማሳካት በጣም እየተቃረብን በመሆኑ ሽብርተኛውን የኢራን አገዛዝ በተመለከተ በመካከለኛው ምስራቅ የምናደርገውን ታላቅ ወታደራዊ ጥረት ለማቆም እያሰብን ነው ብለዋል። እንደ ፕሬዝዳንቱ ገለጻ ኢራን ላይ የተከፈተው ጥቃት 5 ዓላማዎችም ነበሩት። በቀዳሚነት የጠቀሱት የኢራን ሚሳኤልና ቀም ማስወንጨፊያዎችና ተያያዥነት ያላቸው ነገሮችን በጠቅላላ ሙሉ በሙሉ ማዳከም የሚለው ነው። የኢራን መከላከያ ኢንዱስትሪም ሰፈሩ በማውደም እንዲሁም ሀገሪቱን የባህልና የአየር ኃይል ጸረ አውሮፕላን ጦር መሳሪያዎችን ጭምር ማጥፋት የሚለውን ከግቦች መካከል ጠቅሰዋል። ትራምፕ አራተኛው የተጠቀሱት ግብ ኢራን ፈጽሞ ወደ ኒውክሌር አቅም እንዳትቀር ማድረግና አድርጋ ከተገኘችም አሜሪካ በፍጥነት ባና በኃይል ምላሽ መስጠት የምትችልበት ደረጃ ላይ እንድትሆን ማድረግ ነው ብሏል። እንዲሁም እስራኤል፣ ሳውዲ አረቢያና ኳታር ከተባበሩት አረብ ኤሚሬቶች፣ የባህሬን፣ ኩዌትና ሌሎችን መካከለኛው ምስራቅ የአሜሪካ አጋሮችን በከፍተኛ ደረጃ መጠበቅ ከግቦቹ አንዱ መሆኑንም ገልጸዋል። ፕሬዝዳንቱ በዚህ ጥፋቸው የተለያዩ ሀገራትን እገዛ ጠይቀውና በጎ ምላሽ ስላላገኙበት የሆርሙዝ ወሽመጥ ጉዳይም አንስተዋል። እንዳስፈላጊነቱ የሆርሙዝ ወሽመጥ በሚጠቀሙት ሌሎች ሀገራት ሲጠበቅና ቁጥጥር ሊደረግበት ይገባል፣ አሜሪካ ግን አትጠቀምበትም ሲሉ የባህር መስመሩን ማስከፈት የሀገራቸው ኃላፊነት እንዳልሆነ አመልክተዋል። ይሁን እንጂ ወሽመጡን የሚጠቀሙት ሀገራት አሜሪካን እገዛ ፈልገው ጥያቄ የሚያቀርቡ ከሆነ ግን እናግዛቸዋለን ብለዋል። ነገር ግን አንዴ የኢራን ስጋት ከተወገደ በኋላ ግን የሆርሙዝ ወሽመጥ መጠበቅ አስፈላጊ አይሆንም ሲሉ አክለዋል። ቀላል ወታደራዊ ዘመቻም ይሆንላቸዋል ሲሉም ጽፈዋል። የአሜሪካው ፔንታጎን የእግረኛ ጦርን ወደ ኢራን ግዛት የማስገባት የሚያስችል ዝርዝር ወታደራዊ ዝግጅትን እያደረገ መሆኑ ተዘገበ። የአሜሪካው ፔንታጎን የእግረኛ ጦርን ወደ ኢራን ግዛት ለማስገባት የሚያስችል ዝርዝር ወታደራዊ ዝግጅት እያደረገ መሆኑን ሲቢኤስ ኒውስ አሁን ዘግቦ ተመልክተናል። ፕሬዝዳንት ዶናልድ ትራምፕ በአሜሪካና በእስራኤልና ኢራን መካከል ባለው ግጭት ዙሪያ ቀጣይ እርምጃዎች እየመዘኑ ባሉበት በዚህ ወቅት ከፍተኛ ወታደራዊ አዛዦች እግረኛ ጦርን የመጠቀም አማራጭ እንዲዘጋጅ ጥያቄ አቅርበዋል። ፕሬዝዳንት ትራምፕ ትናንት በኦቫል ኦፊስ በሰጡት መግለጫ እግረኛ ጦር በየትኛውም ቦታ አላሰማራም ቢሉም ቀጥለው ባሰማራም እንኳን ለእናንተ ለጋዜጠኞች አልነግራችሁም በማለት ጉዳዩን በሚስጥር ይዘውታል። የዋይት ሃውስ ፕሬስ ሴክሬታሪ ካሮሊን ሊቪት በበኩላቸው የፔንታጎን ስራ ለጦር ኃይሎች ጠቅላይ አዛዥ ለፕሬዝዳንቱ ሰፊ አማራጭ ማዘጋጀት መሆኑን ገልጸው ይህ ማለት ግን ፕሬዝዳንቱ የመጨረሻ ውሳኔ አስተላልፈዋል ማለት እንዳልሆነ ግን አስረድተዋል። እንደ ዘገባው ከሆነ ወታደራዊ ዝግጅቱ የአሜሪካ እግረኛ ጦር ወደ ኢራን ከገባ ሊማረኩ የሚችሉ የኢራን ወታደሮችና ሚሊሻዎች የት እንደሚቀመጡና እንዴት እንደሚታዘዙ የሚገልጹ እቅዶችም ጭምር ያካተተ ነው። ለአብነትም አሜሪካ 82ኛው የአየር ወለድ ክፍል ጦርና የባህር ኃይልም ፈጣን ደራሽ ክፍሎች ወደ መካከለኛ ምስራቅ ለመንቀሳቀስ በመዘጋጀት ላይ ናቸውም ተብሏል። በተጨማሪ ባለፉት ጥቂት ቀናት ውስጥ 3 ጦር መርከቦችና 2200 የባህር ኃይል ወታደሮች በካሊፎርኒያ ተነስተው ወደ ቀጠናው ማቀናታቸውም ተረጋግጧል። ይህ እርምጃም ጦርነቱ ከተጀመረ ወዲህ ወደ መካከለኛ ምስራቅ የተላከው ሁለተኛው ግዙፍ የባህር ኃይል ስምሪት ሲሆን ይህም ፔንታጎን ለፕሬዝዳንቱ ማንኛውም አይነት ወታደራዊ እርምጃ እግረኛ ጦርን ጨምሮ ለመውሰድ የሚያስችል ዝግጁነት እንዲኖራቸው እያደረገ መሆኑንም ያሳያል ተብሏል። መካከለኛው ምስራቅ ቀውስ ባለፉት 12 ሰዓታት ውስጥ አዲስና አደገኛ ምዕራፍ ወደ ተሸጋግሯል። የአሜሪካና በእስራኤል የሚመራው ኦፕሬሽን ኤፒክ ፉሪ 3ኛው ሳምንቱን በያዘበት በዚህ ወቅት ግጭቱ ቀጥታ ወደ ወታደራዊ ኢላማዎች አልፎ የዓለምን የኢኮኖሚ ጀርባ አጥንት ወደሆኑ የነዳጅና የተፈጥሮ ጋዝ መሰረተ ልማቶችም ዘልቋል። እስራኤል የኢራን የኢኮኖሚ አቅም ከአፍ ለተደባለቀው ወዳ በወሰደችው ስልታዊ እርምጃ ትናንት እንደ አውሮፓውያን አቆጣጠር መጋቢት 18 ቀን 2026 ዓ.ም በኢራን የአየር ጥቃት ስታዘንበው አርፍዳለች። ይህም እርምጃ የኢራን የኃይል አማራጭ ስልታዊ በሆነ መንገድ የመምታትና ሀገሪቱን የኃይል ሉዓላዊነት የመፈረካከስ እንቅስቃሴ አካል ተደርጎም ይወሰዳል። ኢራን በእስራኤል በተፈጸመ ጥቃት ከሰጠችው ምላሽ ጥቃቱን ወደ ባህረ ሰላጤው ሀገራት አስፋፍታለች። በዚህም የዓለም ግዙፍ የተፈጥሮ ጋዝ ማዕከል በሆነው የኳታር ራስ ላፋን ላይ ጥቃት የሰነዘረ ሲሆን በተመሳሳይ ሁኔታ በሳውዲ አረቢያ የሚገኙ ኃይል ማመንጫና ማጣሪያ ጣቢያዎች ላይ ያነጣጠሩ ጥቃቶች መፈጸማቸውም ተዘግቧል። ይህም የኢራን እኔ የኃይል ዋስትና ካጣው
ቀጠናውም አያገኝም የሚል መልክ እያስተላለፈች መሆኑን ሳናልመው የተፈታ ሆኗል። ዶሃ በራስ ላፋ ላይ የደረሰውን ከፍተኛ የአየር ንብረት ውድመት ተከትሎ በሀገሪቱ የሚገኙ የኢራን ደህንነትና ወታደራዊ አባላት በአስቸኳይ ሀገር ለቀው እንዲወጡ ወስናለች። ይህ በእንዲህ እንዳለ ፍልስጤማውያን አሊ ላሪጅን ግድያ ተከትሎ ኢራን በቴል አቪቭ ላይ በትናንሽ ቦምቦች የሚከፋፈሉ ሚሳኤሎችን ተኩሳለች። ይህ አይነቱ ጥቃት በተለይም ሰፊ ቦታን በማዳረስና መከላከያዎችን በመጥለፍ ረገድ አስቸጋሪ በመሆኑ የእስራኤል የደህንነት ስጋት ከፍ አድርጎታል። ፕሬዚዳንት ትራምፕ በእስራኤል በኢራን የጋዛ መሬት ጥቃት እንደምትፈጽም ከአሜሪካ አስቀድማ የምታውቀው ነገር እንዳልነበረም ገልጸዋል። ሆኖም ድርጊቱ በኃይል የተሞላ እርምጃ እንደነበረና በቀጣይ ኢራን ጥቃት ካልሰነዘረች በቀር እንዲህ አይነት እርምጃ ዳግም እንደማይፈጸም መናገራቸውም የዲፕሎማሲያዊ ጦርነቶች አቅጣጫ ጠቋሚ ነውም ተብሏል። የጥቃት አቅጣጫ የሚከተሉትን ሶስት ዋና ዋና ስልታዊ አንድምታዎቹንም ይዟል። ጦርነቱ ከፊት ለፊት የሚዋጣለን ግንባር ወደ ኢኮኖሚ ጀርባ አጥንቶች መሸጋገሩ ሀገራት በቀላሉ ሊያገግሙ የማይችሉትን ዕዳ እያስተናገዱ መሆኑን ያሳያል። ነዳጅ ማጣሪያዎችና የጋዝ መስኮችን መምታት የረጅም ጊዜ ጥገናና የፋይናንስ ጫናንም አያይዞ ያስከትላል። ሁለተኛው ሳውዲ አረቢያ፣ ኳታርና ኢራን በዓለም ኤነርጂ አቅርቦት ውስጥ ያላቸውን ድርሻ ከፍተኛ በመሆኑ በእነዚህ ሀገራት ተቋማት ላይ የሚዘነዘር ጥቃት በቀጥታ ዓለም አቀፍ የነዳጅ ዋጋ ላይ የማይወርድበት እንዲሰቀልም ይሆናል። ይህም ደግሞ በኢነርጂና ጥገኛ የሆኑ ሀገራት እንደ ኢትዮጵያ ያሉ የማይክሮ ኢኮኖሚን በቀጥታ ይፈታተናል። ግጭቱ በሁለቱም ሀገራት መካከል ብቻ ሳይሆን መላው ባህረ ሰላጤን እየሳበ በመሆኑ ቀጠናዊ የደህንነት አደጋ ላይም አጥብቆ ጥሎታል። ይህ በእንዲህ እንዳለ የተባበሩት አረብ ኤሚሬትስ፣ ኩዌት፣ ሳውዲ አረቢያና ባህሬን ባለፉት ጥቂት ሰዓታት ውስጥ ተከታታይ ሚሳኤልና የሰው አልባ አውሮፕላን ወይም ድሮኖች ጥቃት እንደተሰነዘረባቸው አስታውቋል። የክስተት በእስራኤልና በኢራን መካከል የተጀመረውን ጦርነት 48 ማስፋት መላውን የባህረ ሰላጤውን ቀጠና ወደ ለየለት ቀውስ እያስገባ መሆኑን የሚያሳይ አደገኛ የጦርነት ምዕራፍም ደግሞ ሆኗል። የተባበሩት አረብ ኤሚሬትስ መከላከያ ሚኒስቴር ከኢራን በኩል እየተሰነዘሩ ያሉት እነዚህን ስጋቶች በመመከት ላይ መሆኑን የገለጸ ሲሆን የኩዌት፣ የሳውዲ አረቢያና የባህሬን መንግስታትም የአየር መከላከያ ሰራዊቶቻቸው ጥቃቶቹን ከአየር ላይ ያከሸፉ መሆኑን በማሳበብ ነዋሪዎች ወደ አስተማማኝ መጠለያዎች እንዲያመሩ ማስጠንቀቂያ አስተላልፈዋል። እነዚህ አሁን በመሬት ላይ በተጨባጭ የታዩ ያሉት ተከታታይ የኢራን ጥቃቶች አሜሪካ ለተባበሩት አረብ ኤሚሬትስና ለኩዌት በአስቸኳይ ከፈቀደችው የ16.46 ቢሊዮን ዶላር የጦር መሳሪያ ሽያጭ ጋር በቀጥታ የሚቆራኙና የሽያጩን ዋነኛ ምክንያት የሚያስረዱ ናቸውም ተብሏል። የባህረ ሰላጤውን ሀገራት በኢራን ሚሳኤሎችና ድሮኖች ከፍተኛ ስጋት ውስጥ መውደቃቸውን ተከትሎ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስገዳጅ የአደጋ ጊዜ ሁኔታ መፈጠሩን በመግለጽ የኮንግረሱን ሁኔታና ሕግ ወደ ጎን በመተው ወይም በማድረግ ይህንን ግዙፍ ሽያጭ በቅርቡ ማጽደቃቸውም ይታወሳል። በዚህ አስቸኳይ ስምምነት መሰረት ኩዌት ፈጣን ሚሳኤሎችን መከታተል የሚያስችል የ8 ቢሊዮን ዶላር የራዳር ስርዓት ስታገኝ፣ ኤሚሬትስ ደግሞ የ4.5 ቢሊዮን ዶላር የባላስቲክ ሚሳኤል መከላከያ ራዳሮችና የድሮን መቃወሚያዎችን በፍጥነት ታጠቃለችም ተብሏል። የዛሬ ዕለት የኢራን ጥቃትና የባህረ ሰላጤው ሀገራት አየር ላይ ፍንዳታ ድንጋጤ የአሜሪካ አጋሮቿን ለማሳደቅ የወሰደችን በቢሊዮን ዶላር እርምጃ ስትራቴጂካዊ ምላሽ መሆኑን የሚያሳይ ቢሆንም በሌላ በኩል ደግሞ ቀጠና ወደማይቀለበስ የጦር መሳሪያ ፉክክርና ሰፋፊ ውድመቶች አፋፍ ላይ መድረሱን ቁልጭ አድርጎ ያሳያልም ተብሏል። የኢራን እስላማዊ አብዮት ዘብ ቃል አቀባይ የሆኑት ብርጋዴር ጄኔራል አሊ መሐመድ ናይሊ ዩናይትድ ስቴትስና እስራኤል በጋራ በፈጸሙት የአየር ጥቃት መገደላቸው የሀገሪቱ ጦርም አረጋግጧል። እንደ ኤሮፓውያን አቆጣጠር በ2024 የቃል አቀባይነት ሚናውን የተረከቡት የ68 ዓመቱ ጄኔራል ናይሊ ዛሬ ጎህ ሲቀድ በአሜሪካና ኢራናውያን ጥቃት በሰማዕትነት ማለፋቸውን የኢራን አብዮታዊ ዘብ ባወጣው መግለጫ አስታውቋል። የጄኔራል መገደል የተሰማው እርሳቸው በብሔራዊ የቴሌቪዥን ቀርበው ኢራን በጦርነት ውስጥም ሆነ ሚሳኤሎችን ማምረት ሙሉ አቅሟ እንዳላጣቸው ከተናገሩ ከጥቂት ሰዓታት በኋላ መሆኑን ክስተቱን ይበልጥ ትኩረት ሳቢ አድርጎታል። ናይኒ ከመገደላቸው ጥቂት ቀደም ብሎ የሚሳኤል ኢንዱስትሪያችን ሙሉ ውጤት የሚያስመዘግብ ነው፣ በጦርነት ሁኔታ ውስጥም ሆነን ምርታችንን ስለምንቀጥል ምንም የሚያሳስብ ነገር የለም ሲሉ መናገራቸውን የፋርስ ዜና ወኪል ዘግቦ ነበር። ይህ ናይኒ ንግግር የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ትናንት ሐሙስ ኢራን ከእንግዲህ ዩራኒየም የበለጸገም ሆነ ባላስቲክ ሚሳኤሎችን የማምረት አትችልም ሲሉ የሰጡትን መግለጫ በቀጥታ የሚቃረን ነበረ። በእስራኤል ጦር በኩል ዛሬ አርብ ምስራቃዊ ቴህራን ላይ ተከታታይ የአየር ጥቃቶችን መፈጸማቸውን ተዘግቧል። የኢራን ሚዲያዎች እንደዘገቡት ዘንድሮ የፋርስ አዲስ ዓመት ኖሩዝ እና የኢድ አልፈጥር በዓል አንድ ላይ ቢገጣጠሙም በቴህራን ጎዳናዎች ላይ ምንም አይነት ድግስም ሆነ የበዓል ድባብ አይታይም። ይልቁንም መዲናዋ እጅግ ጸጥታ የሰፈነባትና በፍርሃት አደባባይ ተዋጠች ሆናለችም ተብሏል። የናይኒ መገደል ከ3 ሳምንታት ባነሰ ጊዜ ውስጥ የኢራን ከፍተኛ አመራሮች ጠራርጎ እያጠፋ ያለው ተከታታይ ግድያዎች አካልም ነው።
ጦርነቱ በተጀመረበት የመጀመሪያ ሰዓታት ውስጥ የአገሪቱ ጠቅላይ መሪ አያቶላ አሊ ኻሜኒ የተገደሉ ሲሆን በመተካቸው ልጃቸው ሙጅታባ ኻሜኒ ስልጣን ተረክበዋል። በተመሳሳይ በዚህ ሳምንት መጀመሪያ ላይ የኢራን ብሔራዊ ደህንነት ምክር ቤት ጸሐፊና በስርዓት ውስጥ ከፍተኛ ተጽዕኖ ፈጣሪ የሆኑት አሊ ላሪጃኒ ከልጃቸውና ከበርካታ ረዳቶቻቸው ጋር በአየር ጥቃት ህይወታቸውን አጥተዋል። በተጨማሪ የባሲጅ የሚሊሻ ኃይል አዛዥ የሆኑት ብርጋዴር ጀነራል ጎላም ሬዛ ሱሌይማኒና የደህንነት ሚኒስትሩ ኢስማኤል ካቴ በተመሳሳይ የ48 ሰዓት ልዩነት ውስጥ መገደላቸው ተረጋግጧል። የኢራን ከፍተኛ ወታደራዊና የደህንነት አመራር የማጽዳት ዘመቻ በተመለከተ የአሜሪካው መከላከያ ሚኒስትር ፒት ሄግሴት ትናንት በሰጡት መግለጫ ደስታቸውን ለመደበቅም አልሞከሩም። ሚኒስትሩ በአሁኑ ሰዓት ዓለም ላይ ማንም ሰው ሊሰራ የሚያፈልግ የመጨረሻ አስፈሪ ስራ ቢኖር በኢራን አብዮታዊ ዘብ ውስጥ ወይም በባሲጅ ጦር ውስጥ ከፍተኛ አመራር ቦታ ላይ መቀመጥ ነው ሲሉ ሁኔታውን አስተያየት ሰጥተዋል። በተያያዘ መረጃ እስራኤል በደቡባዊ የኔጌቭ በረሃ የሚገኙትን ዲሞናና አጎራባች ከተሞች የኢራን የባላስቲክ ሚሳይል ጥቃት ተከትሎ በአደጋ ጊዜ ሳይረን ድምፅ እያስተጋባ ባለበት በዚህ ሰዓት ሌላ ተጨማሪ ሚሳይል ወደ ሰሜን አቅጣጫ እየተተኮሰ የእስራኤል መከላከያ ኃይል ማረጋገጡን ተዘግቧል። ይህ ክስተት የኢራን ሚሳይሎች በእስራኤል ደቡብና ሰሜናዊ አካባቢዎች ላይ በአንድ ጊዜ ተከታታይ ስጋት እየፈጠሩ መሆናቸውንም በግልጽ ያሳያል። በተያያዘ ዜና የኢራን እስላማዊ አብዮት ዘብ የቅዱስ ኃይል አዛዥ የሆኑት ኢስማኤል ቃኒ ጦርነቱ ከተጀመረ ጊዜ አንስቶ ለመጀመሪያ ጊዜ ይፋዊ የጽሑፍ መግለጫ ማውጣታቸውም ሮይተርስ አረጋግጧል። አዛዡ ባወጡት በዚህ መግለጫ የቴህራን ቀጠናዊ አጋሮች የሆኑትና ሬዚስታንስ ፍሮንት በመባል የሚታወቁት ኃይሎች አሜሪካና እስራኤልን አሁን ባለው ጦርነት አጥብቀው እየተዋጉ መሆናቸውን ከፍተኛ አድናቆት ችረዋቸዋል። ይህ የኢስማኤል ቃኒ መግለጫ የተሰማው የካቲት 28 የአሜሪካና የእስራኤል ጥምር ወታደራዊ ዘመቻ መጀመርን ተከትሎ የሀገሪቱ ቀድሞ ጠቅላይ መሪ አያቶላ አሊ ኻሜኒ ከተገደሉ በኋላ ለመጀመሪያ ጊዜ መሆኑን ጉዳዩን ይበልጥ ትኩረት ሳቢ አድርጎታል። እስራኤል በጠቅላይ ሚኒስትር ቤንጃሚን ኔታንያሁ አሜሪካና እስራኤል በኢራን ባላስቲክ ሚሳይል ላይ የኒውክሌር ፕሮግራሞች ላይ እያካሄዱ ባለው ከባድ አየር ጥቃት ምክንያት ኢራን ክፉኛ እየወደመች ነው ሲሉ ሐሙስ ዕለት ተናግረዋል። ይሁን እንጂ በኢራን ውስጥ ትርጉም ያለው የመንግስት ለውጥ ማምጣቱም ከአየር ጥቃቱ ባሻገር የምድር ላይ እርምጃ የግድ አስፈላጊ መሆኑንም ጠቁመዋል። ጠቅላይ ሚኒስትሩ በጋዜጣዊ መግለጫቸው ላይ እንዳስገነዘቡት አንዱን አያቶላ በሌላ አያቶላ ወይም ሂትለርን በሌላ ሂትለር መተካት አንፈልግም በማለት ስር ነቀል ለውጥ እንደሚሹም አብራርተዋል። ኔታንያሁ አክለውም የኢራን ህዝብ ይህን ታሪካዊ አጋጣሚ ተጠቅሞ በራሱ መንግስት ላይ መነሳት እንዳለበትም አሳስበዋል። እኛ ምቹ ሁኔታዎችን መፍጠር እንችላለን፣ ነገር ግን ህዝቡ በተወሰነ ደረጃ እነዚህ ሁኔታዎች የራሱ ድል አድርጎ ሊጠቀምባቸው ይገባል ያሉ ጠቅላይ ሚኒስትሩ አብዮቱ በአየር ላይ ጥቃት ብቻ ሊመጣ እንደማይችልም አስረድተዋል። ምንም እንኳን ከምድር ስለሚፈለገው ተሳትፎ በርካታ አማራጭ መሆናቸውን ቢገልጹ ወታደራዊ ስትራቴጂውን በሚስጥር ለመያዝ ሲሉ ዝርዝር ጉዳዮችን ከማብራራት ግን ተቆጥበዋል። ይህ የኔታንያሁ ማብራሪያ የተሰማው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኦቫል ኦፊስ በሰጡት መግለጫ የዩናይትድ ስቴትስ ወታደሮች ወደ መካከለኛው ምስራቅ እንደማይልኩ ያስታወቁ ከጥቂት ሰዓታት በኋላ መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎታል። በተጨማሪም ኔታንያሁ እስራኤል አሜሪካን ጎታ ወደ ጦርነት አስገብታለች የሚለውን ውንጀላ በተደጋጋሚ አስተባብለዋል። ፕሬዝዳንት ትራምፕ ኢራን በኒውክሌር ፕሮግራም ጋር በተያያዘ የደቀነችውን አደጋ በሚገባ እየተረዱ መሆናቸውን የገለጹት ኔታንያሁ እርሳቸው ናቸው አደጋውን ለኔ ያስረዱኝ እንጂ እኔ አላስረዷቸውም በማለት አሜሪካ ጦርነቱን እየተቀላቀለችው በራሷ ሙሉ ፍላጎት መሆኑን አረጋግጠዋል።